እስቲ ጥያቄዎችን ከመጠየቅ በፊት ጠይቀኝ። ለምን ወጣ ከስራ? ድኜበት ድነትን አገኘሁበት። ከእስልምና ለምን ወጣ? ክርስትና ክርስትና እንዳንኩበትና በክርስቶስ ኢየሱስ በመስቀል ስራ ክርስትና ምንድነው? ህይወት አገኘሁበት። ክርስትና ምንድነው? ህይወት ነው። እስቲ ክርስትና ህይወት መሆኑን እስቲ ከራስ መጽሐፍ እስቲ ማስረጃ አስጠኝ። ክርስትና ማለት ክርስቲያን የሚባል ሃይማኖት የለም። ማን እኮ ማስረጃ ክርስቲያን ማለት ክርስቶስ መሆኑ ማስረጃ እስቲ ከባይብል አምጣ፣ ከአዲስ ኪዳን። ስለዚህ ርዕስ እኮ እንነጋገር የገባ ነው። አይዞህ ችግር የለውም። ለምን አይዞህ ትለኛለህ? እኔ እኮ ክርስቶስ አይዞህ ብሎኛል። አንተ አይዞህ አልከኝ፣ አንተ አይዞህ አላልከኝ። እኔ ክርስቶስን አግኝቼበታለሁ። አንተ አሁን እዚህ ላይቭ ላይ ተገናኝተን እናንተ በምንነጋገረው ነገር እኔ ምንም አዲስ ነገር ላገኝበት አልችልም። ካንተ የበለጠ ብዙ ምሁራኖች በዚህ ጉዳይ ተነጋግረንበት መስጊድ ገብቻ አውርቼበት አልጥመኝ ብሎ በቃ እንዲወጥቻለሁ። አልጣመኝም። ህይወት የለበትም። ህይወትን አጥቼበት ህይወት የሆነውን ክርስቶስን ይዣለሁ። ቆይ ክርስቲያን ሆነ። አሁን እኮ እግዚአብሔር ይመስገን ህዝቡ እየዳነ እኮ ነው። እሺ ምን ልቅራላቸው? በነገራችን ላይ ቁል ሁወ አሐድን ቅራ ይሉኛል። ቁል ሁወ አሐድ ማልቀራው እሺ እኔ እግዚአብሔር ያውቃል። ማልቀራበት ምንድነው? ቁል ሁወ አሐድ አላሁ ሶመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ አስቀራኝ አንድ ቀን ማለት ነው። ይሄ ፓርት ምንድነው? አላህ አይወልድም አይወለድም ቢጤም አምሳያም የለው ምናምን ነገር ነው የሚለውና ይሄንን ነገር ብዙ ጊዜ መቅራትም አልፈልገው ለዛ ነው። አልሐምዱሊላሂ ረቢል ዓለሚን አርረሕማኒር ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين قرتنال ايو ايش አሁንስ አመናችሁ አላመናችሁ ባይዘው ቁርአን መቅራት ማለት ማወቅ ማለት አይደለም። يشرع اللعان لمجرد التهمه በጥርጣሬ ላይ ብቻ ተመስርቶ ተጠራጥሬያታለሁ ብሎ ስላለ ወደ ሊዓን አይገድም። ኦር ሰው ነገረኝ ብሎ ስላለ ወይንም እቤት በመገባበት ጊዜ ከወንድ ጋር አየኋት ብሎ ስላለ ወይንም እቤት በመገባበት ጊዜ ከወንድ ጋር ተኝታ እርቃኗን አየኋት ብሎ ስላለ ወደ ሊዓን አይገድም። ግራውሳ ዝሙት ስታደርግ ግንኙነት ሲያደርጉ ባይኔ ያየሁኝ ካለ ብቻ ነው ወደ ሊዓን የሚገድም እንጂ አንሶላ ሲጋፈፉ አየኋቸው ብሎ ካለ አይ እንትና አየን ብሎ ነው የነገሩን። ወይንም ቤት ውስጥ በመገባበት ጊዜ ወን ነገር ነው ያየሁት። ይሄው እንትና አብረን የገባ ነው 5 ነበርን የገባ ነው 4 ሰዎች ከኔ ጋር ነበሩ። ያንን የተረበሸውን ነገር አይተዋል። ለምሳሌ አልጋ አልጨርቁ ምናምን ውድቅድቅ ብሎ አይተዋል አለ። ኦር አርጋ ላይ የሆነ ፈሳሽ አይተዋል አለ። ወልዒያዙ ቢላህ በደንብ ግልጽ እንዲሆንልን ስለፈለኩኝ ነው። አይተናል ብሏል። የዚያኔ ወደ ሊዓን አይሄድም ጉዳዩ። አይቻለው ግንኙነት መጋጠምን አይቻለው እና እንንተናም ይሄው አይተዋል ወደ ሐዱ የሚሄደው። ቱህማ ከሆነ ክስ ዝም ብሎ ቱህማ ወይንም ጥርጣሬ በመሰለኝ ያየኋቸው ነገሮች በሙሉ ለዛ መጋቢ ናቸው በሚል አይሆንም ብያቸዋለሁ ከዚህ ቀደም የዝሙት ጉዳይ።
ሾፍ የዝሙት ጉዳይ በዚያ ለምሳሌ ምን ብያቸዋለሁ ከዚህ ቀደም እቺ ነው አያ በደንብ አድርጌ አብራርቻታለሁ ምን ብለናል ከዚህ ቀደም ለምሳሌ አንድ ሰው አንድን ሰው ገደለ ሁለት ምስክሮች መተው መሰከሩበት እርምጃ ይወሰድበታል በቃ ሁለት ምስክሮች ሙሉ መረጃ ሰጡና መሰከሩ በሁለት ሰው አንዲት ሴት ዝሙት ስትሰራ ይቻላል ብሎ ባልከሰሰ ሁለት ምስክሮች መጡና መሰከሩ ይወሰድባታል አይወሰድ አራት መሆኑ ሸርጥ ነው ሶስት ቢሆንስ አይሆንም እሺ ሶስቱ መጡና አይተናል አሉ አራተኛው መጡና እርቃናቸውን ሲሳሳሙ ነው እንጂ ያየሁት አላየሁም ማለት እርምጃ ይወሰድባታል አይወሰድ እሺ ሌላ እገሌን ገደለው ስለሚለው ምንድነው ማስረጃው ተባለ ሁለቱ ብቻ ነበሩ ቤት ማንንም የለም በር ከፍተን ስንገባ ያገኘነው ሁለቱን ነው አንደኛው እጅ ላይ ደግሞ ሽጉጥ ነው ያገኘነው በሽጉጥ የተመታም ነው ያየነው ምናምን አሉ አያችሁ አሁን ይሄ አዳራሽ ነገር አይደል ለጉዳዩ ለክስተቱ አይደል ስለዚህ አሁን እሱ ስለመሆኑ የሚያጠራጥሩ ነገሮች የሉ ግን ሲመታው በሽጉጥ ሲተኩስ አይቻለው አላሉም እነዛ ሰዎች ዝሙት ላይ ከሆነሳ ሲተኩስ አይቻለው መባል መቻል አለበት አይቷል ማስረጃ አምጣ ተባለ የለኝም ማለት እንግዲያውሳ እንደዛ ከሆነ መገረፍ አለበት ሂላል ኢብኑ ኡመያ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ሚስቴ ዝሙት ስትሰራ አየኋት ብለው አላቸው ከዛ ነብዩ ሰለላሁ ዐለይሂ ወሰለም አልበይና አሉ ማስረጃ አምጣ አለ እንዴት ነው አንድ ባል ሚስቱን አልጋ ላይ ከሌላ ወንድ ጋር ስትዳራ አይቶ ማስረጃ ለማምጣት የሚሮጠው ለዚያውም አራት ማስረጃ አሉ ንብሎ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው አሉት ያ ሂላል ኢማ ሐድ في ظهرك وإما البينة ከሁለት አንዱ ወይ ማስረጃ አምጣ ወይንም ጀርባህን ለግርፋት አዘጋጅ ብለዋል እረ ያ ረሱላህ ብሎ ሲላቸው ላገይ ይሁን ኢማ ሐድ وإما البينة ጀርባህን ለግርፋት ወይንም ማስረጃ በቃ ከዚህ ውጭ የለም አምናለሁ በሚል የሚታለፍ ነገር የለም አላምነህም ተብሎ ደግሞ ዝም ብሎ ማትገረፍም ስለዚህ ማስረጃ ከዚያ እሱ ምን ብሎ አለ አላህ ጀርባዬን ከግርፋት የሚያጠራበትን ፍርድ እሱ ይፈርድልኛል ብሏል አለክ ምንም ማድረግ አይችልማ አደም ሙሳን ምን አለው እየጠየቁት ያለሁት እኔ ነኝ አንተ አስቀድሞ ምን ያልክ አይኔ ባደም ምክንያት ከጀነት አልወጣሁም ማለት አይኔ ደግሞ ወጣሃል ሙሳ እንኳን እንደዚህ ብሎ አደምን ጠይቆታል አስቀድሞ አላህ ሲፈጥራችሁ ለጀነት ነበር የፈጠራችሁ ጀነት ውስጥ እንድትኖሩ ነበር መጠየቁ ብቻውን ማስረጃ ይሆናል ብለህ ነው የምታስበው ስለመውጣታችን በሱ ምክንያት ሙሳ አደምን ስለመጠየቁ ብቻውን ማስረጃ ነው ብለህ ነው የምታስበው አዎ አንተ ስለካድ ከአደም ደግሞ እንደዛ ብሎ ስለጠየቀው ማስረጃ ይሆናል በተደለት ራሱ ከዚህኛው ቁርአን ጋር መልእክት ማጋጨት ትችላለህ ምክንያቱም አደም አላህ እንዳስወጣው እንደቀደረበት ነው የሚናገረው አላህ መልሶ ደግሞ ከገነት አካል ሴጣን ነው ይላል ስለዚህ አላህ ሴጣን ይሆናል ማለት ነው በራሱ ሎጂክ መሰረት ምክንያቱም ከገነት የሚያስወጣችሁ ማን ነው ብሎታል ሴጣን ነው ብሎታል አደም ደግሞ ያስወጣኝ አላህ ነው ካለ which is አላህ ራሱ ጥያቄ ምልክት ውስጥ ይሆናል ወይን ሴጣን ነው አላህ ወይን ሴጣን ነው ወይንም ሴጣን አላህ ይሆናል ማለት ነው ሁለቱ አንድ አካል ሊሆኑ ስለማይችሉ ወይንም ወደ አንድ ማለት እሺ እፎይ ጥሩ ፖይንት አንስተሃል ነገር ግን ወተን ቀርተናል ወይ ነው ዋናው ፖይንት እኔ ወተን ቀርተናል አልቀረም አይደለም አሁን አራስ ያመጣው ሎጂክ ነው ቆማ አስኬደ ነው ትክክል ነው ብልሃል እያልኩ አይደለም ግን ኦሬዲ እኔ ቅድም መጀመሪያ ጀምር እየተናገርኩ የነበረው ነገር ምንድነው ወተን ቀርተናል እንዲያልክሽ ይደለ ያንኛው አርጉመንት አስኬደ አላህ ሴጣን የሚያደርግብህ ነው ነገር ግን እንበልና ወተን ቀርተናል እንደሚል ጥያቄ ጠየቅ እና ገነት ውስጥ ነው አሁን ያለው እገባለሁ ትእዛዛቱን ጠብቄ እስከ ቀጠልኩ ድረስ እንደምገባ ደግሞ መልሶ ኮቬናንት ቃል ኪዳን ሰጥቶኛል ያንን ቃል ኪዳን ጠብቄ መልሼ መግባት ይችላል በቃ መልካም ስለዚህ እኛም ይያልና ያለነው ይሄንን ነው ትገባለህ አገባም የሚል ጥያቄ ሳይሆን አዳም ወደ ገነት ውስጥ ይገባል ይገብቷል ሊሆን ይችላል ለስልምናው ገብቷል ያ ማለት ግን ከገነት ተባረረ ወጥቷል አንተም በገነት ውስጥ ወጣሃል ነገር ግን ትገባለህ ኦኬ ልገባ ትችላለህ እኔማ ሲጀመር አዳም መውጣት ነው ሲጀመር እኮ አልገባውም እኔ
አደምና ሐዋ ብቻ አሁን እኮ አመንክቶ እኮ እያልኩ እኮ ነው። ምንድን እኛም እያልን ያለ ነው ምንድነው እሱ ገነት ውስጥ መጀመሪያው ነው ያልገባህበት ምክንያት በአዳም ምክንያት ነው አለ አለቀ እኮ ኖ በአዳም ምክንያት ሳይሆን ያልገባሁት አልኩኝ እኔ ደግሞ ገብተሃል እኮ መቼ ወጣን እኛስ አንተ ገነት ውስጥ ያልገባህበት ምክንያት አንተ ገነት ውስጥ ያለው መግባት ምክንያት አዳም ምድራዊ ትሆናለህ እሱ ልጅ እንደመሆነ መጠን ከገነት ውጪ ነው የምትሆነው እነኛ ሁሉ መከራዎች ልብ በል አዳም ይደርስበታል ተብሎ የተነገሩት በሞላ አንተ ላይ ይደርሱብሃል ወደ ገነት ልገባ ትችላለህ አዎ ትገባለህ እንደ እስልምና አስተምረው ነገር ግን አዳም ላይ የተነገሩት ጥፋቶች በሙሉ ይደርስብሃል የተባለው አንተ ላይ ይደርስብሃል ምክንያቱም ከገነት ወጣሃልና አዳም ስለወጣ አዳም ላይ ያሉት ነገሮች አንተም ላይ ደርሰዋል ከአዳም ከገነት ውጪ ስለተወለድክ ስለዚህ ከገነት ውጪ ስለተወለድኩ ወይም ምድር ላይ ስላለሁ ብቻ ነው እንጂ በአዳም ምክንያት አይደለም ነው እኔም እያልኩ ያለሁት በአዳም ከገነት መውጣት ምክንያት ሳይሆን እነዚህ ሁሉ ፍዳዎች እየደረሱብኝ ያለው ይሄ ከጅምሩ ዱንያ የሚባለው ዓለም ይሄ እቺ ዓለም ላንድ ኦፍ ፐርፌክሽን የፍጹማዊ ዓለም ስላልሆነች ኔቸሯ በራሱ የፍዳ ኔቸር ስላላት በዛ ምክንያት ነው ይሄ ፍዳ እየደረሰብኝ ያለው እንጂ ከአዳም ጋር ምንም ነገር እነኚህ ሁሉ ፍዳዎች ደግሞ እንዲያገኙ ምክንያት የሆነብህ ምክንያቱ አዳም ወደ ምድር ስለመጣ ነው ገነት ውስጥ ቢሆን ኖሮ አንተ ነህና አይነካህም አዳም ምድር ላይ በመምጣቱ እነኚህ ሁሉ ኢምፐርፌክሽን የሆነ ዓለም ውስጥ ገባ በአንተ ሎጂክ መሰረት ያ ኢምፐርፌክሽን ዓለም ውስጥ አንተ መገኘት አያቴ አባቴን ባይወልደው ኑሮ እኔ ዛሬ አልኖርም ነበር አይነት ሎጂክ እኮ ነው ያወራን ያለ ነው አሁን ቆይ ኢምፐርፌክሽን ዓለም ውስጥ አዳም በመግባቱ ምክንያት ኢምፐርፌክሽን ውስጥ የገባው አዳም በጥፋቱ ነው አንተ ግን የገባኸው በጥፋት አይደለም ልብ በል ወደዛ ወደ ኢምፐርፌክሽን ዓለም ውስጥ የገባው አዳም በጥፋቱ ነው እዛ ኢምፐርፌክሽን የሆነ ዓለም ውስጥ ሲገባ ግን ይቅርታ እፎይ እዚህ ጋር አዳም ራሱ በጥፋቱ ምክንያት አይደለም ወደዚህ ኢምፐርፌክት ወደ ሆነች ወርለደ የመጣው ከጅምሩ ገና የሰው ልጅ ለመፍጠር ሲያስብ ኦኬ በጥፋቱ አይደለም ብሏል ወደ ቁርአኑ መልሰኝ ወደ ቁርአኑ ልመለስ ኢኒ ጃኢሉን ፊል አርዲ ኸሊፈተን ይላል ገና ከአዳምን ከመፍጠሩ በፊት ማለት ነው ቆይ ስለዚህ አላህ ድራማ እየሰራ ነው ወደ ሚሊዮት ልባል ተጠንቀቅ አልንም ይላል አዳም ወይ እየው አልንም አዳም ወይ ይላንተም ለሚስትም በርግጥ ጠላት ነው አለው ጠላት የተባለው ሰይጣን ነው አይደለ ለአዳምና ለሔዋን ጠላት ነው የተባለው ያነሳውን ጥያቄ መጀመሪያ እንድመልስ እድል አልሰጠኸኝም ኖ ቆይ ከገነት በጥፋቱ ምክንያት አይደለም አዳም በጥፋቱ ምክንያት ላሳየህ እኮ ነው በጥፋቱ ምክንያት አይደለም ከገነት የወጣው አልከኝ ላሳየህ ነው በጥፋቱ ምክንያት እንደሆነ ስለዚህ አለ ከገነት አያውጣችሁ ትለፋላችሁና አለ ከገነት የሚያወጣቸው ሰይጣን ነው አይደለም ከገነት የማውጣቱ ሂደት ላይ የሰይጣን አስተዋጽኦ እንዳለ ግልጽ ነው ነገር ግን በምን አይነት ሁኔታ ነው ከገነት ሲጀመር ምድር ላይ እንዲኖሩ አድርጎ ነው የፈጠራቸው አይደል ሐሳቤ ላይ ያስጨረስከኝ አይደለም ኮንቨርሴሽን ስለዚህ ከገነት አያውጣችሁ ትለፋላችሁና ማለቱ ምን ማለት እንደሆነ ተርጉመው ትእዛዙን ከተላለፋችሁ ከገነት ትወጣላችሁ ነው የሚያስወጣ በትእዛዙን በመተላለፍ ሂደት ውስጥ ደግሞ ሰይጣን ስለሆነ ወደ ትእዛዝ መተላለፍ የሚያመጣችሁ እሱ ተጠንቀቁ ነው ቴንኪው ስለዚህ ምን ማለት መሰለ ሰይጣን ታሳሳታቸው አዳምና ሔዋንን ከገነት ይወጣሉ ነው ሰይጣን የሚያሳስታቸው ከሆነ ከገነት ይወጣሉ ስለዚህ ከገነት እንዲወጡ ምክንያት ማን ይሆናቸዋል ለአዳምና ለሔዋን ምክንያት ማን ይሆናል ሰይጣን ይሆናል ነው ይሄንን ደግሞ አስወጥቶ ላሳይ ይችላል እዚሁ ክፍል ላይ ሰይጣን እንዳስወጣቸው ላሳይ ይችላል የመጀመሪያው አርጉመንት ግን ምንድነው እንዳያስወጣችሁ ተጠንቀቁ ነው አንተ ግን በጥፋታችሁ አይደለም የሚወጡት ትለኛለህ እዚህ ጋር ያለ ያለው ደግሞ መታጠፉ ከሆነ ሰይጣን ለዚህ ደግሞ ማስረጃ ላቅርብ እሺ ለዚህ ማስረጃ ጨርሳ ይሄን ክፍል ጨርስ
ጨረስን እኮ ይሄንን ማለት ከጀነት የማስወጣቱ ሂደት ላይ የሰይጣንም ድርሻ እንዳለ በዚህ ቁርአን አንቀጽ በ117ቱ መገንዘብ እንችላለን። አዎ ስለዚህ ከገነት ያስወጣቸው ሰይጣን ነው። ስለዚህ ከገነት መደምደሚያ ስለዚህ ከገነት እንዲወጡ ጥፋት ካጠፉ ከገነት ይወጣሉ። ያ ደግሞ የሰይጣን ሚና ነው ማለት ነው። አዎ እሱን እኮ ተቀበልኩ። ግን ከጅምሩ ጨረስን እኮ በቃ ጨረስን። ኖ አልጨረስንም። አሁን ይሄ ዩኒላተራል አረከዋ። አሁን ያንተም ብቻ ተናግረህ የኔን እንዳይሰማ የማድረግ አዝማሚያ ነው አሁን እያየሁ ያለሁት ማለት ነው። ምክንያቱም ማስረጃዬን ላቅርብ። ከዛ ሁለት ጊዜ ነው አዳም እየወጣው ሁለት ጊዜ ነው አዳም እየገባ እየወጣው እያልከኝ ነው። ሌላም የወጣበትና የገባበት አለ ገና ከጅምሩ የሰው ልጅን ሊፈጥር ሲል ምድር ላይ ምትክል አደርገው ነው ብሎ ነው ለመላእክቶች ራሱ ሲናገር የነበረው። that means ከጅምሩ ገነት ውስጥ ያችን በለስ ቢበላም ባይበላም ምድር ላይ መጥቶ ነዋሪ እንደሚሆን ኦሬዲ ለመላእክቶቹ ኢቭን ምስክር ሶስተኛ ወገን ራሱ ካላህ ውጪ ሶስተኛ ወገን መላእክቶቹ ምንም ችግር የለውም እኮ ቆይ እሱ እኮ ምንም ችግር የለውም። ወደ ምድር ከመጣማ ያ ምትክ ይሆናል እኮ ምንም ችግር የለውም። በቃ አለቀኩስ ለህ ማለት ነው። ምክንያቱም እንደዛ ብለህ መውሰድ ትችላለህ። ልክ ነው አንተ እንዳልከው ነው። ለምን መሰለህ አንተ የምታመጣው የለው ምድር መጥተው ከሚራቡትን ታሪክ ነው የምታመጣው። አውቀዋለሁ ተፍሲራቶቹን ቼክ አድርጋቸው። ነገር ግን ምን መሰለህ እኔ እያልኩ ያለሁት አንተ እንዳልከው ከሆነ ይሄንን ጥፋት ባያጠፉም አላህ ከገነት ያባረራቸዋል የምትለኝ ከሆነ ስለዚህ አትጠሙም አትራቡም በእርሷ ተቀመጡ ብሎ ያላቸው ውሸቱን ነበር ማለት ነው። አልገባኝም። አሁን ትሰማለህ ግን አልገባኝም። አሁን ያነሳው ፖይንት ይብቃን በቃ ለዛሬ አይሻልም? ሰዓቱም እየሄደ ነው። ኦኬ እሺ ባይዘው አመሰግናለሁ። ለዘብ ብለሃል። በዚህ መልኩ ብንወያይ ሁላችንም የየራሳችንን ሼር መደራረግ እንችላለን እና እኛ ምን እናምናለን መሰለህ ሲራጅ አመሰግናለሁ። ሲራጅ እኛ ምን እናምናለን መሰለህ በዚህ ጉዳይ ላይ እኛ ምን እናምናለን መሰለህ አዳምና ሔዋን አትብሉ የተባሉትን በልተዋል። የኛ አስተምሮ ይሰማል? አዎ ይሰማል። እንዳበሉ ከበላችሁ የሞት ሞት ትሞታላችሁ ተብሎ ተነግሯቸው ነበረ። ሰይጣን አሳሳታቸው፣ በሉ። በመብላታቸው ምክንያት ኃጢያቱ ልብ በል ኃጢያቱ እኛን ደረሰብን ብለን አናምንም። እኛም እነሱ የበሉት ያ ጥፋቱ እኛ እንጠየቅበታለን ብለን አናምንም። ነገር ግን አዳምና ሔዋን በመብላታቸው ምክንያት የመጣባቸው መከራ አለ። መልፋት፣ መጣር፣ መጋር፣ ከገነት መባረር እና መድከም፣ ይሄ ራቁትነት እነኚህ ደረሰባቸው። እነኚህ ደግሞ እኛ የአዳም ልጆች እንደመሆናችን እነኛ ነገሮች ደርሰውብናል። የጸጋ መራቆቱ ገጥሞናል፣ ድክመቱ ደርሶብናል ብለን እናምናለን እኛ። ነገር ግን ኃጢያቱ ልብ በል ያቺ አትብሉ የተባሉትን በመብላታቸው እኛ እንጠየቅበትም። የሚጠየቁት እነሱ ናቸው። ለዛ ይቅርታ ጠይቀውበታል። ነገር ግን ባይጠይቁ እንኳን ይቅርታ እኛ እንጠየቅም በዛ። ነገር ግን እነሱ ከገነት ውጪ ስለወለዱን እኛ ገነት ውስጥ አልተገኘንም። እነሱ የሚለፉ ሆነዋል፣ እንዲለፉ ተነግሯቸዋል። እኛም እንለፋለን የነሱ ልጆች። ምክንያቱም ከገነት ውጪ ሲወልደን አዳም እና ሔዋን በእነሱ አምሳል ነው የወለዱን። ልጆቻቸው እንደመሆናችን መጠን የነሱን ባህሪ ይዘን ነው የምንወለደው። ከዛ በኋላ ይሄ ምድር ደግሞ መልፋት፣ መጣር ምናምን ነገሮች ድካም ልብሳችንን አውልቀን አንሄድም። በቃ ልንሄድ አንችልም። ምን መተፋፈሩ ደርሶብናል ብለን እናምናለን። የኛ አስተምሮ ለዛ ነው። የኃጢአት ውርስ የሚባለው እኔ እስከዛሬ ያልገባኝ ነገር ነበር ማለት ነው። የኃጢአት ውርስ የሚባለው ኮንሴፕት የለም ነው አሁን እያልከኝ ያለው በክርስትናው ውሳቤ? የለም አናምንም። እንደዛ ኃጢአት ይወረሳል ብለን አናምንም። ሕዝቅኤል ምዕራፍ 18 ቁጥር 4 እና 20 ላይ ብታነበው ለምሳሌ ልጅ የአባቱን ኃጢአት አይወርስም ይላል። ኃጢአት የምትሰራ ነፍስ ራሷ ትሞታለች፣ ራሷ ትጠየቃለች እንጂ ልጅ በአባቱ ኃጢአት አይጠየቅም፣ አባትም በልጁ ኃጢአት አይጠየቅም ይላል። አንዱ የአንዱን ኃጢአት አይሸከምም። የጻድቁ ጻድቅ በራሱ ላይ ነው፣ የኃጢአቱም ኃጢአት በራሱ ላይ ነው ይላል። አንዱ በአንዱ አይጠየቅበትም በኃጢአት። ነገር ግን ቅድም እንዳልኩ አባት ባለጸጋ ነበረ። ነገር ግን ያንን ጸጋን ሲገፈፍ አንተ በሱ ወንጀል አትጠየቅም።
ነገር ግን አባት ለአንተ ማስተላለፍ የነበረበትን ያንን ጸጋ ማስተላለፍ አልቻለም። አባት ደካማ በመሆኑ አንተ እንድለፋ ሆነሃል። እሱ ሀብታም የነበረው ወንጀል ስለሰራና ሀብቱን ስላጣ አንተ ምን ትሆናለህ? ምጥር ምግር ምለፋ ትሆናለህ ማለት ነው። ያ ነገር ደርሶብናል ብለን ነው የምናምነው እኛ። ኦኬ ኤኒዌይስ ቴንኪው አመሰግናለሁ። ደህና ደሩ። እሺ ባይ። አንድ ሙስሊም እንቀበል ይልቃል። እኔ ኦልሞስት ደክሞኛል፣ ሞቆኛል። ቃል አለ፣ ክርስቲያን አለ፣ እውነት አለች። ምንድነው እየተማራችሁ ነው? የዛሬው ቶፒክ ተመችቷችኋል? ኮመንት ላይ ተመችቷችኋል? ገብቷችኋል? ግን የእኛን ኮንሰፕት እና የነሱን ተረድታችሁታል? ብዙ ጊዜ ካያችሁ አንዱ በአንዱ ኃጢአት አይጠየቅም እንደዚህ አይባልም። እኛ በአዳም ምክንያት ምንም የደረሰብን መከራ የለም፣ እናንተ በአዳም ምክንያት ክርስቶስ ሞተልን ተሰቀለ ትላላችሁ ምናምን የሚያነሱት ቶፒክ ስለሆነ የኛ ፍትህንና ፍርድን በትክክል የተካሄደበት ስለሆነ ነው ለኛ። እነሱ ጋርም ይሄ ነገር የለም ወይ? አልደረሰባቸውም በአዳም ምክንያት ወይ? ምንም የገጠማቸው ድክመት የለም ወይ? የባህሪ ድቀት አልደረሰባቸውም ወይ የሚለውን ለማሳየት ነው። አይሰም ሐሰን ቃሉ ክርስቲያን ቀጥሉ። እንኳን ደህና መጣ። እንኳን ደህና ቆየኝ። ቅድም አሁን የገባሁትና ስታወራ ሰምቼ ነበር። እኔ ጋር የገባሽ አይተኝም ኔትወርክ ነው። እሺ ማለት ኃጢአት አይወረስም ላልከው ነው። እሺ ዘዳግም 23 ክፈት እስቲ። እሺ ክፈቱ አንተ። ዘዳግም 23 ቁጥር ስንት? እኔ አልችልበትም። ፎሎ የለኝም ማለት ቁጥር ስንት? 23 አንድ እንዳትል መቼም። ቁጥር ስንት? 23 ሊል ነው። ቁጥር 23 እየተወራ ያለው ሌላ። ኧረ ምን ጉድ ናችሁ? እኛ የጠየቅነው ምንድነው እሱ? እሺ ምን ይላል ክፍሉ? ክፍሉ ምን ይላል መሰለ? ማለት ያለ ጋብቻ የተወለደ ልጅ እስከ 10 ዘር ድረስ ቤተክርስቲያን አይግባ ይላል። ኃጢአት ይወረሳል ማለት ነው። እንደው እንበልና ቤተክርስቲያን አይግባ ቢል ኃጢአት መወረስ ነው እንዴ? እና ለምን እሱ ባልሰራ ወንጀል ለምን አይገባም? እስከ 10 ዘር ድረስ እንዳይገቡ ይላል አይደለ? ኦኬ ለዚህ መልስ ጥያቄ ስለሆነብኝ ነው። መልስ ስጠኝና በቃ ወርዳለሁ። ሌላ ልከራከር አይደለም። እፎይ መልካም። ግን ይሄንን ጥያቄ አንተ ላይ አፕላይ ባደርገው እንዴት እንደምመልስ በዛው ማወቅ ፈልጋለሁ። ዲቃላን እንዳትታዘዝ። እኔ ለማወቅ ለመጠየቅ ነው የመጣሁት ነው ያልኩህ አይደለ? እፎይ መልስ ስጠኝ ወርዳለሁ። በቃ ይሄን ብቻ ነው ያልኩህ። መልካም። ዲቃላን እንዳትታዘዘው የሚለውን በዛው እንድታስብበት ነው ማለት አላህ ለምን እንደዛ እንዳለ የኛ ምን መሰለህ። አሁን አንተ ለምን ወደ ስድብ ትሄዳለህ? መልሱን ስጠኝ ልውረድ። እፎይ ለምን ጠየቀኝ እኮ እያስመሰልከው ነው። እሺ አዳምጥሽ። አዎ እንደዛ ነው። እሺ በማህበር ውስጥ እንደዚህ አይነት ቦታ ላይ ወደ እግዚአብሔር እንትን ጉባኤ ሲገባ ቁጥር አለ። እስራኤሎች ዘራቸው ይቆጠራል። ያ ዘራቸው ደግሞ ዲቃላ ከሆነ አባቱ ማን እንደሆነ አይታወቅም ማለት ነው። ስለዚህ ዘር ለመቁጠር ወይንም በክህነት ላይ ያንን ለማስተላለፍ አባቱ ማታውቅ ከሆነ እንዴት ብለህ ነው የምትቆጥረው? ጋነም ይገባል ነው የሚለው ክፍሉ። ክፍሉ ለምን አታነበውም? ክፍሉ ገብቷል አይደል? ጋነም ይገባልና ዲቃላ ጋነም ይገባል። ጋነም ይገባል ሳይሆን ቤተክርስቲያን እንዳይገባ ይላል። ቤተክርስቲያን አይደለም ጀመር ቤተክርስቲያን አይደለም። አትዋሽ። ቤተ ምንድነው? ብቻ አንብበው። እሺ ክፈተው እስቲ እንየው። ቤተክርስቲያን ሌላ አይችልም። እሺ እንየው። ዲቃላ ይሄ ቤተ ጉባኤ ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ እያለ ይቀጥላል። በኋላ ምን ብሎ ስለ ጉባኤ ነው የሚነግረው። ያ ጉባኤ ደግሞ ወደ እግዚአብሔር ጉባኤ ነው። ወደ እግዚአብሔር ጉባኤ ነው እኮ አዳምጣ። እነኛ በጉባኤው ላይ ደግሞ ያንን አገልግሎት ለምሳሌ በክህነትም ከሆነ አስቀድሞ ይሄ ዘዳግም ላይ ነው የጠቀስከው። አይ ቲንክ ዘውልቅ ላይ አስቀድሞ ስርዓቱን ተሰጥቶታል ለአሮን ምን አይነት በጉባኤው ላይ እንዴት ማን መቅረብ እንዳለበት እንዴት መሆን እንዳለባቸው ተቀምጧል ማለት ነው።
ይሄንኛው ግን ዲቃላ ከሆነ ዘር ሐረግ እንኳን ልቁጠር ብትል ከማን ነው የምቆጥረው? አባቱ ማን ብለህ ነው የምመዘግበው? አባቱ ማይታወቅ ከሆነ እኮ አባት ዲቃላ ሆነ እንጂ እኮ ያለ አባት አይታወቅም ሳይሆን ዲቃላ ማለት እኮ ያለ ጋብቻ የተወለደ ልጅ ብቻ ነው እንጂ አባቱ አይታወቅም ማለት ነው። አባቱ ማን ነው የሚሆነው? እሺ ቀጥል። አንድ ጊዜ አክቹአሊ እዚህ ጋር ይሄ ቃል በመጽሐፍ ቅዱስ ላይ ዘካርያስ 9:6 ላይም አለና ምንድነው ይሄ ዲቃላ የሚለው ቃል የሚያመለክተው በዛው በህዝበ እስራኤል መካከል ያለ ጋብቻ የተወለዱ ልጆችን የሚያመላክት ቃል አይደለም። ከሌላ ከጣዖት አምላኪያን ቤተሰብና ከአንድ ከእስራኤላዊ ቤተሰብ የተወለደን ህፃን ልጅ የሚያመለክት ቃል ነው ይሄ ቃል ማለት ነው። ኮንኮርዳንሱንም ኢቭን ማየት እንችላለን የቃሉን ትርጉም ማለት ነው። ይሄ ባስታርድ ነው የሚለው ኤጁሽ ፋዘር ኤንድ ኤሄትን ማዘር ኦር ባስታርድ ከአንድ ከጣዖት አምላኪ ሰውና ከዛ ደግሞ ከእስራኤላዊ ሰው የተወለደ ሲሆን ነው እንጂ እርስ በራሳቸው ከዛው ከእስራኤላውያን መካከል በመካከላቸው ያለ ትዳር ምናምን የተወለደ ልጅን አያመለክትም። እንግዲህ ይሄም ቃል እንዳልኩ በመጽሐፍ ቅዱስ ላይ ትንቢተ ዘካርያስ ምዕራፍ 9 ቁጥር 6 ላይም አለ። ባጭሩ ምንድነው ይሄ ቃል የገባው የተደባለቀ ህዝብን ለማመልከት የገባ ቃል ነው። ስለዚህ ቃሉ በመጽሐፍ ቅዱስ ውስጥ ጥቅም ላይ የዋለው ከሁለት ወገን ማለትም ከእስራኤላዊና ከአሕዛብ ወገን የተደባለቀን ሰው ለማመልከት የገባ ቃል ነው። ባጭሩ ምንድነው ይህ ጥቅስ ፕሮቴክቲቭ ህግ ነው ወይም ደግሞ ህዝበ እስራኤላውያን ከባዕድ ጋር እንዳይቀላቀሉና ህልውናቸው እንዳይከስም ለመከላከል የተሰጠ ፕሮቴክቲቭ ህግ ነው እንጂ ከህጋዊ ጋብቻ ውጪ የተወለዱ ሰዎችን ለመጨቆን ታስቦ የተሰጠ አይደለም። ያው ይታወቃል ህዝበ እስራኤል በእግዚአብሔር የተመረጠ ህዝብ በመሆኑ ከአሕዛብ ጋር ተደባልቆ ህዝቡናው እንዲጠፋና የአሕዛብ መንገድ እንዲማር እግዚአብሔር አይፈቅድም። ስለዚህ እንዲህ ያለ ጠበቅ ያለ ትእዛዛትንም እግዚአብሔር አስቀድሞ ስለሰጠ ማለት ነው። ለምን መሲሁ አስቀድሞ እንዲህ የተነገረለት ከነዚህ ይመጣል ተብሎ ስለተነገረ ማለት ነው። ከዛ አንፃር ህጉ ፕሮቴክቲቭ ህግ ሆኖ ለእስራኤላውያን ተሰጥቷል። ይሄ ነው ጥያቄ የነበረው። እስቲ አሁን እዚህ ኮሜንት ላይ የገባው ገባኝ ይበል። እኔ አሁን ምንም ነገር ብዙ ነገር አውርተሃል። እኔ እንጃ ብቻ። እሺ በቃ ችግር የለውም። ያልገባህ ምን ነው? ካወራሁት ውስጥ ያልገባህ ምን ነው? ቀላል ነገር ዝም ብለህ እሺ አመሰግናለሁ። ተናገር። አሁን ኮሜንት ላይ ሁሉም ገብቷቸዋል። ምኑን አልገባ ማለት አመሰግናለሁ ከማለት በፊት ምንም የተመለሰልኝ ነገር የለም። ጥያቄ ይሄ ማለት ሌላ ነው ምናምን ያለ ማስረጃ ነው ያወራው። ምንም እኮ ዲቃላው ወደ ምንድን ነው አይግባ ያለው? ወደ ጉባኤ አይግባ ይላል። ስለዚህ ዲቃላው የነ አይግባ ተብሎ የተነገረው እኮ የና አትግባ የተባለው መንግስተ ሰማያት ነው። አትግባ ያለው መንግስተ ሰማያት ወደ እግዚአብሔር ጉባኤ ካልገባ ታዲያ ምኑን ጉባኤውስ ምንድነው የሚደረገው? ምንድነው የሚደረገው ጉባኤው ላይ? ሌላው ለምን ይገባል? እሱ የማይገባ ከሆነሽ ጥቅም ከሌለው በጉባኤው ላይ ምንድነው የሚደረገው? በጉባኤው ላይ ምንድነው የሚደረገው እኮ እንደዛ እያልክ ነው ማስረዳት ያለብህ። አስረዳና እንኳን ታስረዳኝ እንጂ ተመሞገት በፊት ለምን ጥያቄን በጥያቄ ትመልሳለህ? ያ አስቀድሜ ምን ብያለሁ መሰለህ? በዚህ በጉባኤው ላይ የሚገቡት የተመረጡ ከአሮን ወገን የነበሩ ተነግረዋል። በምን አይነት ሁኔታ መቅረብ እንዳለባቸው እንደገናም ደግሞ ለእግዚአብሔር መስዋዕት ሲያቀርቡ ማን እንደሆኑ አስቀድሞ ተሰጥቷል ህጉ። ከዚህ ውጭ ያሉት ግን በዝሙት የመጡ ወይንም ደግሞ ዘራቸው ማይታወቅ ከሆነ ምንድነው እሱ ለጉባኤው ራሱ እንቅፋት ይሆናሉ ማለት ነው። ሌላ ሐሜት ያመጣል። አንድም ከሌ ከዝሙት ነው የመጣውና ከሱ እንዴት ነው እሱ መገለገለው የሚለውም ሌላ ችግር ያመጣል። ተገልጋዩ ምክንያት ያገኛል ማለት ነው። ላለመገልገል ምክንያት ያመጣል። አንድም ሁለተኛም ክርስቶስ ቅድም እንዳለ ከዛ በዚህ በዘር ሐረግ ውስጥ ተቆጥሮ ነው የሚመጣው። ስለዚህ ከዲቃላው ካልታወቀ ዘር ወይንም ደግሞ
ከአማሌቃውያን ወይንም ደግሞ ሰምቲንግ ከነዛ አካላት የተደባለቀ ከጣዖታውያን የመጣ አካል መሆን የለበትም የእግዚአብሔርን መስዋዕት ለማቅረብ ወይንም ደግሞ በዛ ጉባኤ ውስጥ የሚሳተፈው ማለት ነው። ይሄ ጉባኤው ላይ የሚሳተፈው ባይዘ ለአገልግሎቶቹ ይከለከላሉ እንጂ ምግቡን እንዲበሉ ሁሉ ይፈቀድላቸዋል። መብላት መገልገል ይችላሉ። ለማገልገል ደግሞ ይከለከላሉ። አሳየን። እሺ አይ ቲንክ ዘውልቅ ስንት ላይ ነው? ሜቢ ቼክ ማድረግ እችላለሁ። እሺ አንድ ቼክ አድርግልኝ። ዲቃላ መብላትና መጠቀም ይችላል የሚለውን አሳየን። ኦኬ አይ ቲንክ ዘሌዋውያን 21 ነው ወይ 21 ክፈቶች ካለ ኦኬ እሺ ሌላም ከሆነ ወይ እሺ ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ፣ ነውረኛ ነው። የአምላኩን እንጀራ ያቀርብ ዘንድ አይቅረብ፣ የቅዱሳኑና ቅዱሳኑን የአምላኩን እንጀራ ይብላ። ስለዚህ እንደዚህ አይነት ነውረኛ ነው እንጂ ዲቃላ አይልም ጓደኛዬ። አዎ እነዛ አካላት ምን ሰርተው ነው እንደዛ ይሆን ተከለከሉት? ነውር ሰርተው አይደለም? በዚህ እንኳን ብትመጣ አይ እኔ እኮ አሁን ያልኩት ስለ ዲቃላው ነው እንጂ ስለ ነውር የሰራው አይደለም እኮ አባ። ያ እነኛ እንደዛ ተብሎ የተነገረባቸው ምንድነው? እሱ ከአገልግሎት አንጻር ነው አይደለ? ስለዚህ እንዳያገለግሉ ዘዳግም ማለት የተደገመ ህግ ማለት ነው። ወደ ጉባኤው ላይ ቀርቦ እነኝን የሚያቀርብ ከሆነ እነኝ ነውሮች አሉበት፣ ነውረኛ፣ ጀንደረባ፣ እንደዚህ የሆኑ የተነገረበት ምንድነው? እሱ አስቀድሞ ከቁጥር ስንት ላይ ነው ማቅረብ እንዳለበት ሙሴንም እንደዚህ ለልጆች ለእስራኤል ልጆች ሁሉ ንገራቸው ብሎ ይነግረዋል። ለአሮን ምን አይነት ማቅረብ እንዳለባቸው እነማን ማቅረብ እንዳለባቸው ማለት ነው። ምክንያቱም እንቅፋት እንዳይሆኑ ነው። ይህንን ሲያቀርቡ ለሚገለገለው አካል እንቅፋት መሆን የለባቸውም። አንድም ምክንያት ማጣት አለበት። እስከ 10 ድረስ ያለው ነው አሁን እንቅፋት የሚሆነው ለማገልገል እስከ 10 ዘር ድረስ። ምክንያቱም ዘር ሐረግ ሲቆጠር የማን ነው በማን ነው የሚመጣው የሚለው መታወቅ አለበት። እነኚህ አካላት ምንድናቸው? በዙሪያቸው ያሉ ለበላም ለሞሎክ የሚሰዉ ናቸው። ልጆቻቸውን እየሰዉ እንደገና ደግሞ እስራኤሎች ከግብጽ ሲወጡ አልቀበል ብለው የእግዚአብሔርን ሕዝብ አልቀበልም ለጣዖት እንሰዋለን ያሉ ነው። እግዚአብሔር አስቀድሞ ከነኚህ ጋር አይደለም መውለድ መጋባትን ከልክሏል። በነገራችን ላይ እንዳትጋቡ ብሎ ከልክሏቸዋል በለ ማለት ነው። ከነኚህ አካላት ጋር እንዳትጋቡ ብሎ ከከለከለ ህግ ከመሰረተ ከነኚህ ጋር ዲቃላ ዘመተ እነኛ ማገልገል አይችሉም። ጥብቅ የሆነ ህግ ነው። ምክንያቱም የተመረጡ ናቸው እስራኤሎች። ልብ በል የተመረጡ ዘሮች ናቸው። እነኛ የተመረጡት ደግሞ ከነኛ ጋር እንዳይጋቡ እንኳን ከልክሏቸዋል። ምክንያቱም እነኛ ልጆቻቸውን የሚሰዉ ለበዓል ለሞለክ ራሳቸውን እያረዱ በዝሙት የረከሱ ናቸው። ራሳቸውን በዝሙት ያረከሱ ጣዖታቸውን የሚያመልኩ በተመሳሳይ ደግሞ ወደ ጉባኤው የሚመጡ ከሆነ ይሄ ችግር ነው። ስለዚህ እንደዚህ አይነት ክልከላ ተከልክሏል። የሚመለሱ ከሆነ ተቀባይነት ይኖራቸዋል። ማይመለሱ ከሆነ ዲቃላ ሲል ምንድነው እሱ በዚህ ኮንዲሽን ውስጥ ያሉት ተቀባይነት የላቸውም። ሜቢ ስለ ሞሎክ ስለ አማሌቃውያን ታውቃለህ ብዬ አስባለሁ። በዙሪያቸው ያሉትን እስራኤላውያን ዲቃላ ሊወልዱባቸው የሚችሉት እነማን እንደሆኑ ታውቃቸዋለህ ብዬ አስባለሁ። ክህነት ደግሞ በአሮን በኩል ነው። ከነኛ ውጭ ያሉት አልተፈቀደላቸውም። ምክንያቱም ክርስቶስ ከዛ ስለሚመጣ አብርሃም ደግሞ ተነግሮለታል። ዘፍጥረት ምዕራፍ 12 ላይ እንደምታውቀው ዘርን ባርካለሁ በአንተ ተብሎ ተነግሯል። ዘሩ መቀጠል አለበት እንጂ ሌላ ዘር መጥቶ በሌላ ዘር አይደለም አብርሃም የሚባረከው፣ በእርሱ ዘር ነው የሚባረከው። ክህነት ደግሞ በአሮን በኩል ተነግሮታል ማን ማገልገል እንዳለባቸው። ስለዚህ ለአገልግሎት ወደዛ ገብተው ከሌላ ቦታ ያሉት ይህንን ጣዖት የሚሰዉ ለምሳሌ አንተ እኮ አላጠፋህም፣ አባትህ ግን ጣዖት የሚሰዋ ነው። ህፃናትን ለጣዖቱ እያረደ የሚሰዋ ነው። አንተን የወለደ እሱ ነው። ያንተ አባት ማን ነው ሲባል ልጆችን ለጣዖት የሚያርድ የሚሰዋ ነው። እነኚህ አይቅረቡ አያገልግሉ ነው።
አንተ ገሃነም ትገባለህ ግን ተብለህ አልተነገርክም። ገሃነም አትገባም አንተ። ነገር ግን ካልተመለስክ በአባትህ ስራ የምትቀጥል ከሆነ ገሃነም ትገባለህ። ነገር ግን የእግዚአብሔርን ይህንን መስዋዕቱን ለማቅረብ እንደዛ የምትቀጥል ከሆነ በአንተ ውስጥ ሰዎች ይሰናከላሉ። ለምን ነው የሚሰናከሉት መሰለ? ያንተ አባት እዛ ጋር ህፃናትን እያረደ በእሳት እየጠበሰ መስዋዕት የሚያቀርብ ነው። አንተ ደግሞ እዚህ ጋር መጥተህ የእግዚአብሔርን መስዋዕት እንኩ ብሉ ብትል ሰዎች ምንድነው የሚያስቡት? እንዴ አባቱ እዛ ጋር ህፃናትን እያረደ የሚሰዋ አይደለ? እኛ ደግሞ ከሱ እንዴት ነው የምንቀበለው ብለው ጭራሽ ምን ያገኛሉ? ምክንያት አግኝተው ከእግዚአብሔር እንዲሸሹ ይሆናል ማለት ነው። እኮ አሁን እዚህ ጋር ያልከኝ ራስህም ያሰብከውን አንተ በምትለው እያስረዳኸኝ ነው እንጂ መጽሐፍ ቅዱሱ አይልም እንደዛ የሚል አሁን ያልከውን አሳይ። አስቀድሞ ነገርኩህ እኮ እንዳትጋባ ራሱ ከልክሎሃል አልኩህ እኮ። እንዳትጋባ ራሱ ከልክሎሃል። ከነኛ አካላት ጋር ህብረት እንዳታደርግ አይ ቲንክ ዘዳግም ምዕራፍ 12ን ክፈተው እስቲ። ዘዳግም 12 ምዕራፍ ወደ መጨረሻ አካባቢ 34 ምናምን አካባቢ ላይ ከነኚህ ጋር ህብረት ምንም እንዳታደርግ ሁሉ ከልክሎሃል። አሁን የከፈተልህ ደግሞ ይከልክለው። እኔ እኮ ስለ ዲቃላው ነበር የጠየቅኩህ። አንተ እኮ ቶሎ ፋይል ቀየርክ እኮ። እሺ ምን ይላል? እግዚአብሔር ትወርሳት ዘንድ ልብ በለው። ከእስራኤል ሲያወጣቸው አልኩ እነኚህ ሰዎች እግዚአብሔርን የሚቃወሙ አካላት ናቸው። ቁጥር አንተ ምዕራፍ 13 23 ነው የጠቀስክልኛ። ወደ ኋላ ስንመለስ ምን ይላል? አምላክ እግዚአብሔር ትወርሳት ዘንድ እዛው ዘዳግም ላይ የምትሄድባትን አሕዛብ በፊትህ ባጠፋ ጊዜ አንተም በወረስካቸው ጊዜ አለ በምድራቸውም በተቀመጥክ ጊዜ በፊትህ ከጠፉ በኋላ እነርሱን ለመከተል ልብ በል እንዳትከተል ብሎ አዘዘው። እንዳትጠመድ ከነሱ ጋር ህብረት አታድርግ አለው። እነዚህ አሕዛብ አማልክቶቻቸውን ያመለኩት እንዴት ነው ብሎ ጠየቀው። እንዲሁ ደግሞ እንዲህ አደርጋለሁ ብለህ ስለ አማልክቶቻቸው እንዳትጠይቅ ተጠንቀቅ አለው። እግዚአብሔር የሚጠላውን ርኩሰት ሁሉ ለአማልክቶቻቸው አድርገዋል። ወንዶችና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በእሳት ያቃጥሏቸዋልና አንተ ለአምላክህ ለእግዚአብሔር እንዲህ አታድርግ። ምን አታድርግ? እንደነሱ እንዳታደርግ። በዙሪያ ካሉ ሰዎች ጋር ከነሱ ጋር ህብረት አታድርግ። እነሱ መስዋዕት የሚያቀርቡት እንዴት ነው እያለ ነው። ልጆቻቸውን መስዋዕት በማቅረብ ነው። ከነሱ ጋር እንዳትጋባ የሚልም ጥቅስ ከፈለክ እሰጥሃለሁ። ስለዚህ ከነሱ ጋር ግን ዲቃላ ከወለድክስ ልጆቻቸውን ምን በማድረግ ነው መስዋዕት የሚያቀርቡት? በማቃጠል ነው የሚያቀርቡት። እነኚህን ለያቸው እያለ ነው። እነሱ እንደሆኑ የሚያሳይ መስራጃ አለ እፎይ? አንተ የምትላቸው ሰዎች እንደሆኑ ምን እንደሆኑ ዲቃላ አይሰሩት ማለት ያው ዲቃላ ያወለዱት። መልካም። አሁን ክርስቲያን ቀደም ሲልህ ነበረ። እሱ ሌላ ማስረጃ ነው ያመጣው። የዛኛው የራሱን ማስረጃ አልሰጠኝም እኮ። አሳየው ክርስቲያን ድገምና። እሺ ምን ብዬ ነበር? ከአንድ አይሁዳዊ ቤተሰብና ከአንዱ ደግሞ ከጣዖት አምላኪ ቤተሰብ የተገኘ ነው እዛ ጋር ዲቃላ የሚለው ቃል የገባው ብዬ ነግሬ ነበር እንጂ ከዛው ከእስራኤላውያን መካከል ያለ ጋር አንተ አልከኝ እንጂ አሳየኸኝም። ምን አልክ? ይሄው ይታያል። ኤ ባስታርድ shall not enter into the congregation ይላል። ስለዚህ ዲቃላ ተብሎ የገባው ቃል እዚህ ጋር ምንድነው? ባስታርድ ነው የሚለው። ስለዚህ እዚህ ጋር ትርጉሙ ምንድነው? a born of a Jewish father and a heathen mother። ስለምን ከአይሁዳዊ ቤተሰብና ከጣዖት አምላኪ የተገኘ ባስታርድ ብሎ ይጠቅሰዋል እዚህ ጋር። ስለዚህ እዚህ ጋር ይሄ ዲቃላ ብሎ የገባው በምንድነው? ከነዛ ለሞሎክና ለነዛ ለበዓል ህፃናቶቻቸውና ልጆቻቸውን የሚሰዉ እዛ አካባቢ ላይ ያሉት እና አማሌቃውያን እና ፌርዛውያን የሚባሉት ናቸው። እስራኤልና በዙሪያው ላይ የነበሩት ማለት ነው። ስለዚህ ከነዚህ መካከል የተገኘ ልጅ እዚህ ጋር ሜንሽን አድርጎ ይሄ ደግሞ ከምን አንፃር እንደሆነ ቅድም ነግሬያለሁ ወይም ደግሞልሃል። እሺ በቃ አለቀ። እሺ በቃ ያልተመለሰል ጥያቄ አለ? አይ ቀጥል። ያልተመለሰል ካለ ቀጥል። እሺ አይ ቲንክ እንዳለ በደንብ ተመልሶልሃል ሁሉ መሰለኝ።
ይሄንኑ መች ያስረዳኝ ክርስቲያን? ያሁኑን መች ጨረስክልኝ? እዛ ጋር ዲቃላ የሚለው እፎይ መጀመሪያ ሰዎች ናቸው የሚለው መች ጨረስክልኝ? እፎይ ምን ነገረህ? መጀመሪያ ምንድነው የነገረህ? እፎይ የነገረህ ምንድነው? ዘዳግም 12 ላይ አውጥቶ ዘዳግም 12 ቁጥር 26 ጀምሮ ምንድነው ያነበበልህ? እነዛ በእስራኤላውያን አካባቢ የሚገኙ ጣዖት አምላኪያን እነዚህ ሄትን የሚባሉት እና አማሌቃውያን እና ፌርዛውያን የሚባሉት ምንድነው የሚያደርጉት? ህፃናቶቻቸውን ይሰዉ ነበረ። ህፃናቶቻቸው ምን ያደርጉ ነበር? ይሰዉ ነበር፣ መስዋዕት ያደርጉ ነበር። ለአማልክቶቻቸው ህፃናቶች ነበር የሚሰዉት። እነዚህም ደግሞ እግዚአብሔር አምላክ ምን ብሎ ተናግሯቸዋል? እነሱን አማልክት በፍጹም እንዳትቀመጡ፣ በምድራቸው በተቀመጣችሁ ጊዜ ከፊት ከጠፉ በኋላ እነርሱን ለመከተል እንዳትጠመዱ ብሎ ነግሯቸዋል። ስለዚህ እነዚህን አማልክት የሚከተሉት ደግሞ ምንድነው የሚያደርጉት? ወንዶችና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በሴት ያቃጥላሉ። ወንድና ሴት ልጆቻቸውን በእሳት ስለሚያቃጥሉ ማለት ነው። ስለዚህ እዛ ዘዳግም 23 ላይ ራስ በደንብ ታነባዋለህ። ቆይ ላውጣልህ። እሺ አንብብ እስኪ። እሺ ኧረ እንግሊዝኛ ነው ያ ጓደኛ፣ አማርኛ ያልክ አማርኛ ይሄ ምንድን ነው የሚለው? ኤቦርኖ አማርኛ ጓደኛ አማርኛ አታደርግልንም ባባ? ኮንኮርዳንስ ነው። ኮንኮርዳንስ አታውቅም አባት? አላውቅም። ኮንኮርዳንስ ትርጉም መጀመሪያ የቃሉን ትርጉም ማወቅ መቻል አለብህ። እሺ ስትመጣ መጀመሪያ ቃሉ ምንድነው የሚለው? የቃሉ ትርጉም ምንድነው? ምንን ለማመልከት ነው? እነማንን ለማመልከት ነው የገባው የሚለውን ቃል ይዘህ መተህ ነው መጀመሪያ ጥያቄ መጠየቅ የምታስብ ከሆነ ማለት ነው። እሺ ለዛ ነው መጽሐፍ ቅዱስ ብቻ ዝም ብሎ እንደዚህ በደፈናው ተነቦ ተመቶ እንትን የሚልበት ስላልሆነ ማለት ነው። ስለዚህ አሁን በደንብ ተብራርቶልሃል። ይሄ ቃሉ የሚያመለክተው ከጣዖት አምላኪ ቤተሰብ የተገኘ ልጅን እዚህ ጋር ሜንሽን አድርጎ መጽሐፍ ቅዱስ አስገብቷል። ወላሂ አልሰጠኝም መልስ። በቃ ችግር የለውም። እሺ እና ክርስቲያኖች ከተመለሰላችሁ እናንተ ጎበዝ ናችሁ። በቃ እግዚአብሔር አምላክ ከእስራኤላውያን ውጪ በፍጹም እንዳይጋቡ አዟል። ለዛ እነዛ የዚህ ዲቃላዋን መልስ ነው 68:13 አንዴ ከተው ክርስቲያን 68:13 ላይ እሺ ምንድነው እሱ? ኳስ እያየ ነው መሰለኝ። እሺ ሃይሰን ቲክቶክ ነው ወንድሜ ነው። አላህ ዲቃላን አትታዘዝ ይላል። ምን እያለ ነው? ምን አልከኝ? አላህ ዲቃላን አትታዘዙ እያለ ነው። ምን እያለ ነው? ምን ለማለት ፈልጎ ነው እያለ ነው? ምንድነው የከፈትከው? መጽሐፍ ቅዱስ ነው እንዴ? ቁርአን። እሺ ምን ላይ? ሱረቱል ቀለም ቁጥር 13። እስቲ ከመጀመሪያው ጀምረን በቀላል ነው። ከቁጥር 1 ጀምሬ ነው ማለት። ቁርአኑን ክፈትልኝ። እሺ መጀመሪያ ቁርአኑን ልክፈትልኝና ለወቀው ቁርአን መሆኑን ቼክ ላድርግ። እስቲ የከፈትከው ነገር ይኸው ቀለሙን አይደል? አረብኛውን ቀለሙን አይደለም። ደስ ይላል። ሱረቱ አልቀለም ነው። ቀለሙን አይደለም ማለት የምን ቀለሙን ገብቶኛል። እባክህ እንዳልገባት ነው። እሺ አሳየኝ አረበኛውን። እስኪ አንብብ። እያነበብክ ቁርአን ሲከፈት ትፈዛለህ።
ምን ችግር አለ? አትታዘዝ እንጂ ሰውን እኮ ነው አትታዘዝ ያለው እንጂ ጀሃነም ትገባለህ አላለም። ጀነት ትገባለህ አልለየም። አሃ የቀድሞኛ ላይ ጀሃነም ትገባለህ የሚል አለ እንደ የቀድሞኛ ላይ ቤተ መንግስት አትግባ፣ መስጂድ አትግባ ይላል። እሺ በቃ ልክ እንደኛ እንደ መስጂድ ነው። በቃ ጉባኤ አይደለ መስጂድ። አላወኩም ነበር ጉባኤ ምን እንደሆነ የጠየቁ ለዛ ነበረ። ጉባኤው ምንድነው? አንድም ለቁጥር አንድም ለአገልግሎት ነው የሚፈለገው እንጂ መንግስት ሰማት ትገባለህ አትገባም የሚል አልነበርም። ለዛ ነው ቅድም ያልኩ አንተ ጋር ሲሆን አትታዘዙት። ስለዚህ ምን ችግር አለው ታዲያ ዲቃላም ባንታዘዝ? ሚሽካት አልመሳቢ 36:53 ክፈትልኝ ክርስቲያን። ሌላን ሰው ታዘዝ የሚል አለ እንዴ? እፎይ ዲቃላን አትታዘዙ ካለ ሌላን ሰው ታዘዝ የሚል አለ? ምን ነው እንትና ፈለከው? እሱ ዲቃላ ገሃነም እንደሚገባ ልስጥ በእስልምና ለምን ትቸኩላለህ? ዝም ብለህ የተተፋትክ ነው በእናትህ በምሸውየው ወይት ሚሽካት አልመሳቢ 36:53 ወይ እፎይ ምን እንዳለ ግን ሰማችሁ አይደለ? ቅድም ስናስረዳው አትግባ የተባለው እንግዲህ ሰው ነው በቃ የተባለው እኛ ጋር አይደለ? ወደ ጉባኤ አይግባ ብሎ ለሰው ነው ትእዛዙ የተሰጠው። እናንተ ጋር ደግሞ መጣና ዲቃላን ወላ ትታዘዙት ይላል ሲል ለሰው ነው የታዘዘው አለ። እኛ ጋር ለአውሬ ነው እንዴት ታዘዘው? እንደዛ አላልኩም እኔ። አንብባውን አይታይም። ክርስቲያን ግማሽ ነው የሚታየው። አይ ፎይ ሶስት አምላክ እያመለክ አላህን ፍራ። አንተም ልክ እንደ ጉዳይ አስለም። ወላሂ ራስን አታጃጅ። አንብብ ጉዳይ ዲያቆ ሙስሊም አይደለም። ከዚህ በላይ ብዙ ማለት ፕሊስ ጉዳይ ዲያቆ ሙስሊም አይደለም። ምክንያቱም በክርስቶስ ስዕለት የሚያምን በክርስቶስ ሞትና ትንሣኤ የሚያምን ሙስሊም እኔ እሱን ብቻ ነው ያየሁት። ምናል ስቱፒድ እንደሆናችሁ እኮ ባለፈው ውይይቱን ደግማችሁ አዳምጡት። ከኔ ጋር ያደረገውን ሆን ብዬ ነው እስልምናን እንደማይወክል ላሳያችሁ ነው። ግን እናንተ ስቱፒድ ናችሁ። ነብዩ መሐመድ ብላ ጥራኝ አለ የሚል ትሬንድ ጀመራችሁ። ምናል ደደብ እንደሆናችሁ የሚያሳየ ነው። በክርስቶስ ስዕለት እያመነ በክርስቶስ ሞትና ትንሣኤ እያመነ በጌትነቱ ያመነ ሙስሊም ነው ብሎ ይቀበሉታል ማለት ነው። ከጊዜ በኋላ ይሄንን እንደሚቀይር አውቃለሁኝ። ሐሳቡን እንደሚቀይር አውቃለሁ። አንተ የእስልምናን ጣም አንተም ገብተህ ታይበታለህ ኢንሻአላህ አይቀርም። ዱአ እናደርግልሃለን እያልን አዳምጥ። ለምንድን ነው ሙስሊም የሆንከው ይባላል። እናንተ ጋር ነቢያቶች ሲሰደቡ ዝም ትላላችሁ፣ አምላክ ሲሰደብ ዝም ትላላችሁ። ሙስሊሞች ጋር ከሆነ ግን ዝም ስለማይሉ ነው ሙስሊም የሆንኩት። ይሄንን ሰውዬ ነው አሁን ጀግና ብለው እንትን የሚሉት ማለት ነው። ቃል በቃል ነው የጠየቁት። ዱአ እናደርግልሃለን ወላሂ ሁላችንም ሙስሊሞች አዳም ቃል በቃል የጠየቁትን ሰምተሃል። ለምንድን ነው ሙስሊም የሆንከው ስለው እናንተ ጋር አምላካችሁ ሲሰደብ ሲመታ ዝም ትላላችሁ። ስለዚህ እናንተ ጋር ያለው አምላክ ራሱን ለእናንተ ሲል ክብሩን ዝቅ ስላደረገ ውሺዝ ስትሰድቡ ዝም ስላለ እኛ ጋር ደግሞ እንደዚህ አንተን እንደሚጠብቅ ብሎኝ ነው እኮ ያለኝ። ወላ አንተን ባገኘህ እገልሃለሁ ማለት ነው። አንተን እንደሚጠብቅ ግጣት እኛ ጋር መሐመድን ከነካ አላህን ከነካ ስለምትገደል እሱ ስቦይ ነው የሄድኩት አለ። ስለዚህ ገዳይ መንፈስ ከጠራው ይሄን ልጅ እኔ ምን ላድርገው? አንድ ምንም ማያቅ ማለት ነው። ምንም ማያቅ ወንበዬ ነው መጽሐፍ ቅዱስ ላይ እንዲሞግት ያደረኩት። መጽሐፍ ቅዱስን እንኳን ምንም ማያቅ መሆኑን ለማሳየት እስልምና ላይ ቢሆን ደግሞ አንጥፌ ለቅልህ ነበረ። ኤኒዌይስ አሁን ዲቃላ ገሃነም እንደሚገባ አንብበው። አላህ ሙስሊም ያርጋ። አሚን በለኝ እስቲ ፎይ ወላሂ እኛ ዱአ እናደርጋለን። አንብብ ዲቃላ ገሃነም እንደሚገባ ያላችሁ ዱአ እናደርግለት ወላሂ ለፎይ ዱአ ያስፈልገዋል ወላሂ እኛ ዱአ በእኛ አድርገው። ክርስቲያን እንግሊዘኛውን ዲስቶርት አድርገውታል፣ አረብኛ አድርገው ዱአ አድርጉለት እስቲ ሙስሊሞች ካላችሁ አላህ ሙስሊም ያርጋ። ገሃነም አትመኝልኝ። እኔ ያው ሙስሊሞች እኔ ሰሞኑን በቃ ተስፋ ከመቁረጣቸው የተነሳ ሁሉ ቀን የሚጽፉት ቴሌግራም ላይ ራሱ እፎይ ቢሰልም ምን ይሆናል፣ እፎይ ሰልሞ ቢሆን ኖሮ ምን ይፈጠራል የሚል ነው። ወንድምህ ሙራድም ገንዘብ አዋጣ ሰበሰበ አስባለ ሲከብደው በየቀኑ የሚጽፈው እፎይ ቢሰልም ምን ይሆናል፣ እፎይ ሰልሞ ቢሆን ምን ይፈጠራል የሚል ነው ሁሉ ቀን የሚጽፈው ማለት ነው። ምንድነው እሱ ገሃነም እንድገባ ትመኛለህ? ለጠላቴ ማልመኘው ቢኖር እስልምና ነው ወዳጄ።
ወይ ዳውን አንብብ ወይ አብሽር አብሽር አላህ ነው እኮ የሚያገራል አንተ አይደለም እኛ ዱዓ እናደርግልሃለን አንብብ አላህ ሙስሊም ያርገህ የእስልምና መፈክር ተናገሩ እሺ በላችሁ ከስሩን እናንተ ሰዎች በቃ ተስፋ በህይወት አይምሮን ያልሳተ ሰው እስልምና እንዲቀበል አይችልም ህይወቱን ያልሳተ ሰው ዘገምተኛ ካልሆነ በስተቀር እስልምና ሙስሊም ሊሆን እንደማይችል ኢትስ ኦብቪየስ ዘገምተኛ ካልሆነ በስተቀር ማለት ነው ምናልባት እንደዛኛው ቀደም እንዳልኳችሁ የጌታን ስዕለትና ትንሳኤ ያመነ ለምንድነው ሙስሊም የሆንከው ሲባል አይ ክርስቶስ ስለተሰደበ እና እስልምና ጋር ነቢያትን መስደብ ስለማይቻል ለሚሰድቡ ቅጣት ስለምንቀጣ አሃ ስለዚህ እዚህኛው ሰላሙ አልተመቸህም ገዳይነቱን የተመቸ ስለዚህ ይሄን ሰውዬ ምን ታደርገዋለህ ሂድ በቃ ገዳይነት ከተመቸ ከዛ መሐመድ ብሎ ፎይ ስሜ መሐመድ ነው ሲለው መሐመድ ብሎ ጠራ ማሻአላህ ፎይ ሊሰልም ይችላል ብለው ፕሮፓጋንዳ ጀመሩ ማለት ነው this is how Islamic dilemma work በቃ ይሄና ህልቅ ቅዠታቸው እስልምና በእንደዚህ አይነት ሁኔታ ራሳቸው የሚደልሉት ማለት ነው በእንደዚህ አይነት ድለላ ማለት ነው ቤኪ ምን ልታሳየን ነው ክርስቶስ ከሙታን ተነስቷል ሰላም ብያችኋለሁ እንደምን አላችሁ አይ ምንድነው ዲቃላ ብሎ በመጽሐፍ ቅዱስ አንስቶ ዲቃላ ማውረዲ ምንድነው ያላችሁ ከሚያስጠላ ፎይ ሰላም ተሰላ ጀነት ይገባል ነፃ ትወጣለህ ችግር የለውም ይዘው ነፃ ታውጣለህ ታው ፎይ ነው ሳራው ፎይ አውራስ እሺ ላይኛው አንዴ ላንብብልህ ተፍሲርን ምን ይላል አሁን ጥያቄ ትመልሳላችሁ አስመልሱ ምን አንድ ትልቅ ጥያቄ ያለኝ ያ ማይክኒያስ አረ ማይክኒያስ the children of adultery wanted because Myconians they were created from malicious sperm ፎይ ጎበዝ ስለሆነ ችግር አስወጥቶ በቃ ከክፉ ስፐርም ከሚያስጠላ ስፐርም ከሚቀፍ ስፐርም ተፈጥረዋል the children of adultery የዝሙት የዚና ልጆች ከሚያስቀይም ዲቃላዎች ማለት ነው ከሚያስቀይም ከሚያስጠላ ከክፉ ስፐርም ተፈጥረዋል ብሎ ይናገራል ማውሮዲ ተፍሲራችሁ ቅጥፈት ስንት ነበር ምዕራፍ 178 ቅጥፈት 7 ላይ ማለት ነው ተፍሲሩ ማውሮዲ የሱኒዎች እንትነው ቀደም ደግሞ ፎይ ያሳያችሁ ያው እሱም ሐዲሱ አቲያም ይናገራል ተፍሲሩ ለሲኦል ተፈጥረዋል የእንትን ልጆች ብሎ የአድለተሪ ብሎ ያነሳዋልና ያን እንትን ለማለት ነው አሳይታችሁ ቀጥሉ አሳንሱኝ አዳሩ በቃ ነው በቃ እውነትሽ አይደል ቦስ ትንሽ አጣብቀም እውነት የለሽም እውነት ታኝታለሽ መሰለኝ ገስት ላይ ተጎልታተኛል ቻው በቃ ሁላችሁ ደህና አደሩ አረፋቱ ታቋንዴ እሺ መልካም አዳር ይሉት ያዕቆብ ለሊት ያርጉት ኡስታዝ ረፍት ያርጉሽ መልካም ጊዜ ፎይ እግዚአብሔር ይስጥልን መልካም አዳር ይሁንልክ